ሰበር ዜና የጄኔራሉ ቢሮ ተሰበረ። የከንቲባው ቢሮ የቦምብ ጥቃት ተፈጸመበት። በመቀሌ ሰማይ ስር አጥፍቶ ጠፊ ድሮኖች ተሰማሩ። ጉድ እየተሰማ ነው። ከሰሜን ኢትዮጵያ ሰማይ ስር ጦርነት ያዘለ ጥቁር ደመና አንዣቧል። የሱዳን ጦር በመተማ በኩል አልፋሽቃ ላይ ተጨማሪ ሜካናይዝድ ጦር ያሰማራ ሲሆን ህወሓት በሶስት አቅጣጫ ጄኔራል አበባው ታደሰ ወደሚገኙበት ወልቃይት ጦሩን እያስጠጋ ነው። በዚህ መሃል ነው ከኤርትራ ድንበር ቅርብ ርቀት ላይ የከንቲባው ቤት ላይ የቦምብ ጥቃት የተፈጸመው። ይህ ብቻም አይደለም። ዛሬ ረፋድ ላይ በመቀሌ ከተማ በቀናት ልዩነት የጦር ጀቶች ዝቅ ብለው ሲበሩ ውለዋል። አየር ኃይሉ ተዋጊ ጀቶችንና ለስለላ የሚሆኑ አጥፍቶ ጠፊ ድሮኖችን ማሰማራቱ የመቀሌውን ትኩሳት ክፉኛ ያጋጋለ ሆኗል። ይህ አንድ አፍታ ሚዲያ ነው። በኤርትራ ድንበር የከንቲባው ቢሮ በቦምብ ተመታ። የከንቲባው መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ በኢትዮ ኤርትራ ድንበርና በክልሉ ያለው ውጥረት መባባሱን በግልጽ ያመላከተ ሆኗል። በሌላ በኩል ደብረጽዮን ገብረ ሚካኤል በዛሬው ዕለት በጄኔራል ታደሰ ቢሮ ውስጥ ታይተዋል። ጄኔራሉ ያሉበት ግን እስካሁን አልታወቀም። በዝርዝር እናስደምጣቸዋለን። ሻዕቢያ አክሮባት እየሰራ ነው። ለ3 አስርተ ዓመታት አሜሪካን በመዝለፍ የሚታወቀው ድርጅቱ አሁን ከአሜሪካ ጋር ግንኙነት ለማሻሻል እየተንቀሳቀሰ መሆኑን ተከትሎ ለዓመታት ወዳጅ የሆኑትን ቻይናንና ራሻን በመዝለፍ አጥረግርጓቸዋል። ይህ የሻዕቢያ ፖለቲካዊ አክሮባት ትክክለኛ ባህሪውን ቁልጭ አድርጎ ያሳየ ሆኗል። እናስደምጣቸዋለን። ብልጽግና በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር ይፋ የተደረገው ሰነድ አረጋገጠ። ፍሪጅ ውስጥ እንደገባ ምግብ የተቀዛቀዘው የዘንድሮ ምርጫ አስገራሚ ነገሮች እየታዩበት ሲሆን በበርካታ አካባቢዎች ብልጽግና ብቻውን እንደሚወዳደር ታውቋል። ከነዚህ የምርጫ ክልሎች ውስጥ 46ቱ በኦሮሚያ፣ 11ዱ ደግሞ በአማራ ክልል የሚገኙ ናቸው ተብሏል። እንመለስበታለን። አሜሪካና ኢራን ሐሙስ ምሽት አንዳቸው በሌላቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረሰው ተኩስ አቁም አሁንም ተግባራዊ እየተደረገ መሆኑን ተናገሩ። በትናንቱ የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመ ግን ግልጽ አይደለም። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። በኤርትራ ድንበር የከንቲባው ቢሮ በቦምብ ተመታ። የከንቲባው መኖሪያ ቤት ላይ የቦምብ ጥቃት መፈጸሙ በኢትዮ ኤርትራ ድንበርና በክልሉ ያለው ውጥረት መባባሱን በግልጽ ያመላክተ ሆኗል። በሌላ በኩል ደብረጽዮን ገብረ ሚካኤል በዛሬው ዕለት በጄኔራል ታደሰ ቢሮ ውስጥ ታይተዋል። ጄኔራሉ ያሉበት ግን እስካሁን አልታወቀም። ውጥረቶች እየተባባሱ ነው። በክልሉ ያለው ትኩሳት ደም ግፊት እጅጉን ጨምሯል። በትናንትናው ዕለት የከንቲባው ቢሮ ላይ የተፈጸመው የቦምብ ጥቃት ለዚህ ማሳያ ነው። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ ነው ጥቃቱ የተፈጸመው። በትግራይ ክልል ማዕከላዊ ዞን አድዋ ከተማ ሚያዝያ 28 ቀን 2018 ዓ.ም ከሌሊቱ 10 ሰዓት በከተማዋ ከንቲባ መኖሪያ ቤት የእጅ ቦምብ ተወርውሯል። የተወረወረው ቦምብ ሳይፈነዳ ቀርቶ በሰውና ንብረት ላይ ጉዳት አላደረሰም ሲል የአድዋ ከተማ ፖሊስ ለቲክቫ ኢትዮጵያ ገልጿል። ድርጊቱ የሽብር ተግባር መሆኑን የጠቀሰው ፖሊስ የድርጊቱ ፈጻሚዎችን ለመያዝ ከከተማ እስከ ዞንና ክልል የተቀናጀ የጸጥታ አካላት ስራ እየተካሄደ እንደሆነ አስረድቷል። ፖሊስ በሰጠው ቃል ድርጊቱን አውግዞ ህዝብ የድርጊቱ ፈጻሚዎች በህግ ቁጥጥር ስር እንዲውሉ አጋዥ ሚናውን እንዲጫወት ጥሪ አቅርቧል። ባለፈው ማክሰኞ ሚያዝያ 26 ቀን 2018 ዓ.ም ምሽት በትግራይ የፕሬዝዳንት ጽህፈት ቤት አካባቢ የቦምብ ፍንዳታ ማጋጠሙ ይታወሳል። የድርጊቱን ፈጻሚ ለመያዝ ክትትል ይደረጋል ቢባልም እስካሁን የተያዘ የለም። ባለፉት ወራት በመቀሌ ዩኒቨርሲቲ ውጫዊ አጥር በአጠቃላይ 3 የቦምብ ፍንዳታዎች
ሁኔታዎች አጋጥመው እስካሁን ስለ ድርጊቱ ፈጻሚዎች ለህዝብ የቀረበ መረጃ የለም። ይህ በእንዲህ እንዳለ ደብረጽዮን ገብረ ሚካኤል በዛሬው ዕለት በጀነራል ታደሰ ቢሮ ውስጥ ታይተዋል። ጀነራሉ ያሉበት ግን እስካሁን አልታወቀም። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል በዛሬው ዕለት በመቀሌ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት ደጀን አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸው ተሰምቷል። የክልሉ ካቢኔ ስብሰባዎችን በሚያካሂድበት በዚህን አዳራሽ የተደረገው የካቢኔ ስብሰባ ትኩረት ያደረገው በትግራይ ክልል እየተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባትና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ በተቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስቱ እውቅና ከተሰጠው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ውጥረት መፈጠሩን ብዙዎች በመግለጽ ላይ ይገኛሉ። አሜሪካና ኢራን ሐሙስ ምሽት አንዳቸው በሌላቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረሰው ተኩስ አቁም አሁንም ተግባራዊ እየተደረገ መሆኑን ተናገሩ። በትናንቱ የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመ ግልጽ አይደለም። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ የአየር ጥቃት መፈጸሟን ተናግረዋል። አሜሪካ በበኩሏ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ለተፈጸመባት ጥቃት የራስን መከላከል ጥቃቶችን በማድረስ ምላሽ መስጠቷን አስታውቃለች። ሁለቱ ሀገራት ወታደራዊ እርምጃ መውሰዳቸው የተሰማው የኢራን የውጭ ጉዳይ ሚኒስቴር አሜሪካ ያቀረበችው የድርድር ዕቅድ እየተገመገመ መሆኑን በተናገሩ ማግስት ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጣው ዘገባ በሆርሙዝ ወሽመጥ ፍንዳታ መሰማቱን አስታውቆ ነበር። ሁኔታውንም ከጠላት ጋር የተደረገ የተኩስ ልውውጥ ሲል ገልጾታል። ሌላ የሀገር ውስጥ መገናኛ ብዙሃን ደግሞ ቴህራን ውስጥ ፍንዳታ መሰማቱን ዘግቧል። ከቆይታ በኋላ መግለጫ ያወጡት የኢራን ከፍተኛ ወታደራዊ አዛዥ በበኩላቸው አሜሪካ በፈጸመቻቸው የአየር ጥቃቶች ባደር፣ ሐሚር፣ ሲሪክ እና ቃሽም ደሴት መመታታቸውን አስታውቀዋል። ኢራን ወዲያውኑ የአሜሪካ የጦር መርከብን በመምታት ምላሽ እንደሰጠችና በዚህም ከፍተኛ ጉዳት ማድረሷን ገልጸዋል። አሜሪካ የተኩስ አቁም ጥሰት ፈጽማለች ሲሉ ከሰዋል። አሜሪካ ማዕከላዊ ሴንቲኮም የኢራንን ጥቃቶች ትንኮሳ ሳይኖር የተፈጸሙ በማለት ገልጸዋቸዋል። የኢራን ኃይሎች በወሽመጡ እያለፈ በነበረው የአሜሪካ አውዳሚ የጦር መርከብ ላይ በርካታ ሚሳኤሎች፣ ድሮኖችና አነስተኛ ጀልባዎችን ማሰማራታቸውን አስታውቋል። የተቃጡ ስጋቶችን ማስወገዱን የገለጸው ማዕከላዊ እዙ አሜሪካ ላይ ለተፈጸመው ጥቃት ተጠያቂ የሆኑ እንደ የሚሳኤልና የድሮን ማስወንጨፊያ ቦታዎችን የእዝና የቁጥጥር ማዕከላትን እንዲሁም የመረጃ የክትትልና የስለላ ይዞታዎች ያሉ የኢራን ወታደራዊ ተቋማትን መምታቱን ገልጿል። ማዕከላዊ እዙ ውጥረቱ እንዲባባስ አይፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅና በዝግጁነት ላይ ይገኛል ሲል በመግለጫው ጠቅሷል። ሩስ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዝዳንት ትራምፕ አሜሪካ በርካታ የኢራን አነስተኛ ጀልባዎችን ማውደሟን ገልጸዋል። ቢራቢሮ ወደ መቃብሯ እንደምትወርድ ሁሉ በጣም በሚያምር ሁኔታ ወደ ውቅያኖስ ሰምጠዋል ብለዋል። በኢራን አጥቂዎች ላይ ትልቅ ጉዳት እንደደረሰም ተናግረዋል። ፕሬዝዳንቱ በጽሁፋቸው የሰላም ስምምነቱን በተመለከተ በድጋሚ ማስጠንቀቂያ ሰጥተዋል። ዛሬ በድጋሚ እንደዘረርናቸው ሁሉ ስምምነታቸውን በፍጥነት ካልፈረሙ ወደፊት በበለጠ ጥንካሬና ከፍ ባለ ኃይል እንሰነዝራቸዋለን ብለዋል። በትናንቱ ጥቃት ላይ የእስራኤል ተሳትፎ እንዳልነበር አንድ የእስራኤል ምንጭ ለቢቢሲ ተናግረዋል። የኤርትራ ማስታወቂያ ሚኒስቴር ከሁለት አስርት ዓመታት በላይ በሀገሪቱ ላይ ተጥለው የቆዩት ማዕቀቦች ሊነሱ መሆኑን በሚጠቁሙ የቅርብ ጊዜ መረጃዎች ዙሪያ ይፋዊ መግለጫ አውጥቷል። ሚኒስቴሩ ይህንን ክስተት መነሻ በማድረግ ባለፉት ዓመታት በሀገሪቱ ላይ የተፈጸሙትን ፍትሐዊ ያልሆኑና ህገወጥ ያላቸውን የዲፕሎማሲና የፖለቲካ ሴራዎች ወደ ኋላ በመመለስ ጥልቅ የሆነ ማብራሪያ ሰጥቷል። መግለጫው የችግሩን ስረ መሰረት ወደ 2009 በመመለስ ይተነትናል። እንደ አውሮፓውያን አቆጣጠር ታህሳስ 24 ቀን
በ2009 የክሊንተን አስተዳደር በወቅቱ የውጭ ጉዳይ ሚኒስትር የነበሩትን ሂላሪ ክሊንተንን በማመላከት በምንም አይነት ተጨባጭ መረጃና ህጋዊ መሰረት ላይ ያልተመረኮዙ የፈጠራ ክሶችን በማቅረብ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል በኤርትራ ላይ ማዕቀብ እንዲጣል ማድረጉን አስታውሷል። በዚህ ሂደት የሩሲያ ቋሚ ተወካይ ይህንን አሳፋሪ ድርጊት ያለምንም ገደብ መደገፋቸውንና የቻይና ተወካይ ደግሞ በስም ብቻ ድምፀ ታቅቦ ማድረጋቸውን ኤርትራ በወቅቱ በከፍተኛ ሐዘን መታዘቧንና ድርጊቱን ማውገዟን መግለጫው በድጋሚ አስታውሷል። የዛሬ መግለጫ ትኩረት ካደረገባቸው ወሳኝ ነጥቦች አንዱ የተጠያቂነት ጉዳይ ነው። በ2018 የተመድ ማዕቀቡ መነሳቱ አዎንታዊ ቢሆንም ኤርትራ ውሳኔውን በጸጋ ከመቀበል ባለፈ ለምን ከመጀመሪያውኑ ማዕቀብ ተጣለ የሚል ጥያቄ ማንሳቷን ሚኒስቴሩ ጠቅሷል። አሁንም ድረስ ምላሽ ያላገኙት እነዚህ ጥያቄዎች በወቅቱም ሆነ አሁን የአልሸባብ እውነተኛ የገንዘብና የፖለቲካ ደጋፊዎች እነማን ናቸው? በኤርትራ ላይ ለሁለት አስርተ ዓመታት ለደረሰው ኢፍትሐዊ ማዕቀብና ጉዳት ተጠያቂ ማን ነው? ይህንስ ለመመርመር የሚያስችል ህጋዊ መንገድ አለ ወይ የሚሉ ይገኙበታል። ይህም ሀገሪቱ ማዕቀብ መነሳቱን ብቻ ሳይሆን የተጓደለው ፍትህ ካሳና ዓለም አቀፋዊ የተጠያቂነት ስርዓት ላይ ያላትን የሰላ ትችት ያሳያል። የኤርትራ መንግስት ትችት በዚህ አላበቃም። የባይደን አስተዳደር የዚህ የጥላቻ የተሞላበት ፖሊሲ ቀጣይ እርምጃ የሆነውንና በ2021 የተጣለውን ህገወጥ የነጠላ ማዕቀብ አጥብቆ ኮንኗል። ይሁንና በአሁኑ ወቅት እነዚህ በአሜሪካ የተጣሉ ማዕቀቦች በቅርቡ እንደሚነሱ መረጃዎች እየወጡ መሆናቸውን ያመላከተው ሚኒስቴሩ ይህ እርምጃ ፍትሐዊና ህጋዊነት የሰፈነበት እንዲሁም የተሳሳቱ ፖሊሲዎችን በዘላቂነት ለማረም የሚረዳ እውነተኛ ጅምር እንደሚሆን ሀገሪቱ ጽኑ ተስፋዋን እንደምታሳድረም በማሳሰብ መግለጫውን አጠቃሏል። ገዢው ፓርቲ ብልጽግና ከ3 ሳምንት በኋላ ይካሄዳል ተብሎ በሚጠበቀው ምርጫ ያልተፎካካሪ ለነ ኢዜማና አብን የለቀቀውን ያክል ወንበር ምላሽ ማግኘቱ ታውቋል። ኢዜማና አብን በአዲስ አበባና በተለያዩ ክልሎች ብልጽግና ለ64 የፓርላማ ወንበሮች ያልተፎካካሪ ይወዳደራል። ብልጽግና በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው ሰነድ አረጋግጧል። ከነዚህ የምርጫ ክልሎች ውስጥ 46 በኦሮሚያ 11 ደግሞ በአማራ ክልል የሚገኙ ናቸው ተብሏል። የምርጫ ቦርድ ይፋዊ ሰነድ እንደሚያሳየው በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ቀርቧል። የኦነግ ከፍተኛ አመራሮች የነበሩት ቀጀላ መርዳሳና አራርሶ በቄላ በኦሮሚያ ክልል በሁለት የምርጫ ክልሎች በግል እጩነት ያለ ተቀናቃኝ ብቻቸውን እንደሚወዳደሩ በሰነዱ ተመልክቷል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት ሰለሞን ታፈሰ በአንድ የምርጫ ክልል በብቸኝነት ለምርጫ ቀርበዋል። በአማራ፣ በቤንሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎች ኢዜማ፣ አብንና ነጻነትና እኩልነት ያሉ ፓርቲዎችን የወከሉ ጥቂት እጩዎች ያለ ተፎካካሪ የቀረቡባቸው የምርጫ ክልሎች መኖራቸው ታውቋል። ገዢው ፓርቲ እንደ ድሬዳዋና አዲስ አበባ በርከት ያሉ ተፎካካሪዎች አብረውት ቢቀርቡ በ5 ክልሎች በሚገኙ 64 የምርጫ ክልሎች ግን ለፓርላማ የሚወዳደረው ብቻውን ነው። ብልጽግና ፓርቲ ባለፈው 6ኛው ዙር ምርጫ በ112 የምርጫ ክልሎች ብቻውን መወዳደሩ ይታወሳል። በዘንድሮ ምርጫ ብልጽግና ፓርቲ በብቸኛ የፓርላማ ተወዳዳሪነት የቀረበባቸው አብዛኞቹ የምርጫ ክልሎች የሚገኙት በኦሮሚያ ክልል ነው። በክልሉ አንድ ተወዳዳሪ ብቻ ከተመዘገበባቸው 49 ምርጫ ክልሎች ውስጥ በ46ቱ ብልጽግና ፓርቲ ያለምንም ተወዳዳሪ ለምርጫ ቀርቧል። ገዢው ፓርቲ በሶማሌ፣ በቤንሻንጉል ጉሙዝና በደቡብ ኢትዮጵያ ክልል በሚገኙ 7 የምርጫ ክልሎች እንደዚሁ በብቸኝነት እጩዎችን ያቀረበ ሆኗል። በደቡብ ኢትዮጵያ ክልል ደግሞ የኢዜማው እጩ አቶ ዘካሪያስ አንበሴ በዳሰነች የምርጫ ክልል ያለ ተፎካካሪ ምርጫው ተሳታፊ ይሆናሉ። ትብብር ለኢትዮጵያ አንድነት የተሰኘውን የፓርቲዎች ስብስብ በመወከል በአማኑኤል የምርጫ ክልል ለፓርላማ የሚወዳደሩት አቶ ዮሐንስ ጥላሁንና በደጋዳሞት የምርጫ ክልል ለተመሳሳይ ምርጫ የቀረቡት አቶ ይልቃል አስቻለ በዚህ ዝርዝር ውስጥ ከተካተቱት ውስጥ ይገኙበታል። የአማራ ብሔራዊ ንቅናቄ አብን በመወከል በመሃል ሜዳ የምርጫ ክልል የቀረቡት አቶ ዳምጠው ተሰማ አብረዋቸው የሚወዳደር ሌላ እጩ የለም።